ማንም ሰው እግዚአብሔር የሚያድርበትን የእግዚአብሔርን ማደሪያ የእግዚአብሔርን ቤተ መቅደስ ሊሰራ ቀርቶ ዘወር ብሎ እንኳን እንዲያይ አይፈቀድለትም። እግዚአብሔር ያልፈቀደው ሰው። እናንተ ግን ብፁዓን ናችሁ። ይህንን ሕንፃ ተባርኮ መሬቱ የመሰረት ድንጋይ ተቀምጦ እናንተም ከዚያን ጊዜ ጀምራችሁ ለስራ በመሯሯጥ በመጣደፍ ሌትም ቀንም ከራሳችሁ ስራ ከራሳችሁ ኑሮ አስበልጣችሁ የእግዚአብሔር ቤት ይበልጥብናል ብላችሁ የደከማችሁ ምእመናን እግዚአብሔር አምላክ አስጀምሮ በጤና ጠብቆ ከዚህ አድርሶ የመጨረሻውን ጸጋውንና ክብሩን ለመላበስ እንድትበቁ ስለፈቀደላችሁ እግዚአብሔር እንኳን ደስ ያላችሁ እላለሁ። አሁንም በድጋሚ እንኳን ደስ ያላችሁ። የሰንበት ተማሪዎች ልጆቻችን ለነገ ፍሬዎች ለዛሬ አበባዎች የሆናችሁ ከአባቶቻችሁ ከእናቶቻችሁ ጋር አብራችሁ ሁላችሁም ከሊቅ እስከ ደቂቅ የደከማችሁ ሁሉ አሁንም እንኳን ደስ ያላችሁ። በዚህ አውደ ምሕረት ያላችሁ ማህበረ ምእመናን እኔ አጠር ያለ እንትን ነው የማስቀምጥላችሁ። ነገ ነው በስፋት ትምህርቱ የሚሰጠው። እግዚአብሔር ፈቅዶልን የቅዳሴውን ስርዓት ካደረስን በኋላ ታቦተ ሕጉን አጅበን ካከበርን በኋላ ትምህርተ ወንጌሉን በስፋት የምንሰጥበት ነገ ነው። አሁን ለቅምሻ ግን በምረቃ ብቻ እንዳልቀመጥ ለቅምሻ ያህል አንቲ ውእቱ ሰዋስው ዘሬ ያዕቆብ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስተ ምድር ውስተ ሰማይ። ያዕቆብ ስላችሁ ብዙ ያዕቆቦች አሉ። የአብርሃም የልጅ ልጅ ማለቴ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብ የ12ቱ ነገደ እስራኤል አባት ነው። የእስራኤላውያን አባት ማለት ነው። ይህ ሰው ወደ እናቱ ወንድም ወደ ሶርያ ሲሄድ ሎዛ ከምትባል ቦታ ደረሰ። ከዚያ ቦታ ሲደርስ ጨለመበት፣ መሸ። ሲጨልም ከመንገዱ ልፍ ብሎ ወደ ላይ ድንጋይ ተንተርሶ ገደም አለ። በዚህ ጊዜ ህልም ሳይሆን ራእይ ነው። እንደዚህ አንገቱን ወደ ላይ ቀና ብሎ ነበርና ገደም ያለው ከሰማይ እስከ ምድር ድረስ የወርቅ መሰላል ተተክሎ
የወርቅ መሰላል ከሰማይ እስከ ምድር ተተክሎ በዚያ በመሰላሉ ጫፍ ላይ መሰላሉ ላዩ ሜዳ ነበር። የመሰላሉ ጫፍ ማለቴ ነው። በዚያ በመሰላሉ ጫፍ በሜዳው ላይ የወርቅ ዙፋን ተቀመጠ። በዚህ በወርቅ ዙፋን ላይ አንድ ንጉሠ ነገሥት መጥቶ በዙፋኑ ላይ ሲቀመጥ አየ። ይህን ያየው ማን ነው? ያዕቆብ ነው። የይስሐቅ ልጅ የአብርሃም የልጁ ልጅ ማለቴ ነው። ይህ ሰው ታላቅ ሰው ነው። ደግ ሰው ነው። እግዚአብሔር የወደደው ሰው ነው። እግዚአብሔር ያፈቀረው ሰው ነው። እግዚአብሔር ለሱ ቤተሰብ ያደረገው መልካም ሰው ነው። ስለዚህን አየ። በውኑ እግዚአብሔር በዚህ ቦታ አለ አለ። የዚያን ጊዜ ብድግ አለና በዚህ ቦታ ላይ የእግዚአብሔር ቤት መሰራት አለበት። እግዚአብሔር ሆይ ዛሬ ከእናቴና ከአባቴ ቤት አውጥተህ ወደ አጎቴ ቤት ወደ ሶርያ እንድሄድ አድርገሃል። ስለዚህ በዚያ ቆይቼ ንብረት አፍርቼ ልጆች አግኝቼ ደስ ብሎኝ ወደ እናት ወደ አባቴ ቤት በምመለስ ጊዜ በዚህ ቦታ ላይ ያንተ ማረፊያ የሚሆን ያንተ ማደሪያ የሚሆን የእግዚአብሔር ቤት የሚሆን እሰራለሁ ብሎ ብጻት ገባ። ታሪኩ ብዙ ነው፣ ባጭሩ ያህል ነው። በዚህ በወርቅ መሰላል በሜዳው ላይ የወርቅ ዙፋን ተቀመጠ። በወርቁ ዙፋን ላይ ደግሞ አንድ ንጉሥ መጥቶ በዚያ ላይ ተቀመጠ ብለናል። የወርቅ ዙፋን የተባለች እመቤታችን ቅድስት ድንግል ማርያም ናት። የወርቅ ዙፋን የተባለ ይህ ቤተ ክርስቲያን ነው። የወርቅ ዙፋን በወርቅ ዙፋን የተመሰለው ይህ ቤተ ክርስቲያን ነው። በዚያ በወርቁ ዙፋን ላይ የተቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የወርቅ ዙፋን የተባለ የእመቤታችን የድንግል ማርያም ማህፀን ነው። ይህ ቤተ ክርስቲያን እንግዲህ በእመቤታችን በድንግል ማርያም ይመሰላል። እመቤታችን ቅድስት ድንግል ማርያም የአምላክ እናት፣ አምላክን ያስገኘች፣ አምላክን የወለደች ድንግል ማርያም በዚህ ቤተ ክርስቲያን ትመሰላለች። በዚህ ቤተ ክርስቲያን እሷ ስትመሰል በውስጡ ደግሞ ማህፀኗ ነው። ማህፀኗ ነው። ማህፀኗ እግዚአብሔር ወልድ ኢየሱስ ክርስቶስ በማህፀኗ ማደሩን ያመለክታል። ስለዚህ ይህ ቤተ ክርስቲያን እናንተ እግዚአብሔር የሚገኝበት እግዚአብሔር የሚያድርበት እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ በዚህ ውስጥ በመንበሩ ላይ
መንበሩ ዙፋኑ ነው። ዙፋን ራሷ ናት። በመንበሩ ላይ ያለው ታቦተ ሕጉ ነው። ታቦተ ሕጉ በታቦተ ሕጉ የሚመሰለው ኢየሱስ ክርስቶስ ነው። ስለዚህ እናንተ ማህበረ ምእመናን እንዳመጥ ግድ የለም ተውት፣ እልልታውን ተውት፣ አቁሙ ለትንሽ ጊዜ ባካችሁ። እናንተ ማህበረ ምእመናን የሰራችሁት ቤተ ክርስቲያን በእመቤታችን በድንግል ማርያም የሚመሰል ውስጡ ደግሞ በማህፀኗ የሚመሰል በማህፀኗ ደግሞ እግዚአብሔር ያደረበት በሷ ማህፀን እግዚአብሔር አድሯል። በማህፀኗ 9 ወር ከ5 ቀን ቆይቶ ተወልዷል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷል። ስለዚህ ይህ ቤተ ክርስቲያን በእመቤታችን በድንግል ማርያም የሚመሰል ውስጡ በማህፀኗ የሚመሰል ቁመቱ በሰውነቷ የሚመሰል በውስጡ እግዚአብሔር ያደረበት ቤተ መቅደስ የማህፀኗ ምሳሌ የሚመሰል ሲሆን ቤተ ክርስቲያኑ ደግሞ መሰረቱ በእግዚአብሔር አብ ይመሰላል። ሕንፃው በእግዚአብሔር ወልድ ይመሰላል። ጣራው መደምደሚያው በእግዚአብሔር መንፈስ ቅዱስ ይመሰላል። ይህ እንግዲህ የእግዚአብሔር ማደሪያ የእግዚአብሔር ቤት ምሳሌ ነው። እግዚአብሔር የሚገኝበት ቤተ ክርስቲያን ነው። ይሄ ዙሪያው ይሄ ቆመ ብሲው 12 ከሆነ ቆመ ብሲው በ12ቱ ሐዋርያት ይመሰላል። ከዚያ በርከት ያለ ከሆነ ቆመ ብሲው ብዙ ከሆነ በሰብዓ አርድእት ይመሰላል ወይም በ36ቱ ቅዱሳት አንስት ምሳሌ ይሆናል። ጣራው በሰማዕታት ይመሰላል። ጣራው በሰማዕታት ጣራው ሲሰራ ወደ ጣራው ከመውጣቱ በፊት እንጨቱ በመጥረቢያ ይቆረጣል፣ በገጀሞ ይከተከታል። ለጣራው እንደሚመች ሆኖ ነው የሚሰራው። ይሄ በመጥረቢያ እንደተቆረጠ፣ በመጋዝ እንደተፋቀ፣ በገጀሞ ደግሞ እንደተቆራረጠ ሰማዕታትም በሰማዕትነት ግማሾቹ በእሳት እየተቃጠሉ ግማሾቹ በሰይፍ እየተሰየፉ ግማሾቹ በመጥረቢያ እየተከተከቱ ግማሾቹ በገጀሞ እየተከተከቱ ቆዳቸው እየወጣ እየተፋቀ ነው የሞቱት ሰማዕታት። የነሱ ምሳሌ ነው ጣራው። ሜዳው ይሄ የቆምንበት ደግሞ ሄሮድስ አረመኔው የፈጃቸውን ሕፃናት የ14,000 ሕፃናት የነሱ ምሳሌ ነው። ይሄ የቆምንበት ሜዳው ወለሉ ሳሩ በእነዚያ ነው የሚመሰለው። ቅጥሩ ደግሞ ዙሪያው ቅጥሩ በመላእክት ነው የሚመሰለው። በመላእክት ይመሰላል። ዙሪያው ቅጥሩ በመላእክት ይመሰላል። ይቺ ቤተ ክርስቲያን እናንተ የሰራችኋት ምሳሌዋ፣ አቋሟ፣ ሕንፃዋ፣ መሰረቷ ይሄ ነው። እላይ ያለው ከጣራይ በላይ ያለው ደግሞ መስቀል ነው።
ከመስቀል በላይ ምንም የለ። እጣራው በላይ ያለው እግዚአብሔር ነው። ከእግዚአብሔር በላይ ሌላ የለም ማለት ነው። ስለዚህ በዚህ ምሳሌ ነው ይህን ቤተ ክርስቲያን የሰራችሁት፣ ያሰራችሁት፣ ያነጻችሁት፣ የገነባችሁት። ይሄ በጣም ትልቅ ስራ፣ መልካም ስራ፣ ደግ ስራ፣ ከዚህ የበለጠ ስራ የለም። የሰማይ ቤታችሁን አንጻችኋል። የሰማይ ቤታችሁን ገንብታችኋል። የሰማይ ቤታችሁን ሰርታችኋል። እግዚአብሔር አምላክ ዋጋ ከፋዩ እንኳን ለዚህ ዕለት አደረሳችሁ።